ኧረ ብሮ ኧረ ምንሽ ነው ዛሬ ይሄን ማለት ነው። ፊሎና አዳም የሰሩት ከሞግዚት ጋር ሆነን አብረን የሰራን ይሄንን እንደምታዩት አዳምም ፊሎ የኬክ ቤት ለልደቱ ተብሎ ቤት ውስጥ የሰሩት ማለት ነው። ከዛ ከአዳምና ከፊሎ ጋር ደግሞ ሆነን ይሄን ሰራንላቸው ድጋሚ ማለት ነው። ቤት ሲገቡ ትምህርት ቤት ግን ቸኮሌት ምናምን ለልጆቹ ኬክ የሚበሉትን ለጓደኞቹ ይዞ ነው ሄደው አዳም። እናንተም ደግሞ ሃፒ በርዝዴይ ስላላችሁት ነገሬው ደስ ብሎታል። ሁሉም ሃፒ በርዝዴይ ሲለው ነበር ዛሬ እንዳለ አዳም ማለት ነው። ቀኑ ሙሉ ሁሉም ሃፒ በርዝዴይ ሲሉት ትምህርት ቤት አስተማሪዎቹም ሃፒ በርዝዴይ እያሉ ነበር የተቀበሉት። እና እያደረጋችሁ ጋይስ እንግዲህ እስከዛሬ ገብቼ ስለማላውቅ ገዝተ ማስገባት አልችልም። ላይቭ እንግዲህ ማንም ሰው መግባት ቢፈልግ ከኔ ጋር መግባት ስለማይችል ቴንኪዩ ሳሪ ነው የሚለው ተሲ ሁላችሁም አመሰግናለሁ። ሳምሪ ቴንኪዩ ሁላችሁም አመሰግናለሁ። በስመ አብ 208 ሰው ይታኛል። ኦማይ ጋድ 208 ሺህ ላይክ በአንዴ በቃ 1 ሚሊዮን አስገቡት። ሁላችሁም አመሰግናለሁ። ዳኒ ላርዊስ ዳኒ ብሮ ሃፒ በርዝዴይ ብሏል አዳም። አረ ብሮ መነጽር በቃ መነጽርማ እገዛታለሁ የምር መነጽር መገዛት አለባት። ቃላት የለኝም ብሮ። ቴንኪዩ በጣም ቴንኪዩ ብሮ። እንደዚህ ልቆምልሽ ፎቶ ፖዚሽን በጣም አመሰግናለሁ ብሮ። በጣም በዛ እውነት በዛ ብሮ። ቴንኪዩ ለሁላችሁም በአዳም ስም ሁላችሁንም አመሰግናለሁ። ሃፒ በርዝዴይ አዳም ላላችሁ ፍሬ ቴንኪዩ ፍሬያት በትልል ዘግቶታል። ስለዘጋው ማስከፈት አለብን ጋይስ። ላይቭ ገብቼ ስለማላቅ ሀዌይ ብላለች። ቴንኪዩ ቢያንስ የሁሉም የሚመጣ ሰው በአጠቃላይ ቅዳሜ ስለሚመቸው ቅዳሜ አስቤ ነው። ለዛ ነው ዳኒም ስራ ነው ከአርብ በኋላ ረፍት ስለሚሆን ቅዳሜ ቢያንስ እናከብርለታለን። 34 ደቂቃ ሞላ። ዋው 1 ሚሊዮን ገባ። ሁላችሁም ከልብ አመሰግናችኋለሁ። በምን አወቅ 34 ደቂቃ እንዴት ነው የሚታወቀው? ስትወጡ ነው የሚያሳየው መሰለኝ። ዋው ሁላችሁም አመሰግናለሁ። ምረቱ ኮለታሉ 500 ተከባለ 500 አይከብድም። ከብዳል 500 ወስኑ። እዛ ነው ሪስፔክት። እኔም ሪስፔክት አለኝ ለሁላችሁም። ትችላላችሁ እናንተ አስገቡኝ 1 ሚሊዮን ወይ 500 ሺህ ሁላችሁ። ድጋሚ ኬክ ሰርተንነት አላደ እንዴት አያችሁት? ከ1 እስከ 10 ስንት ሰጡታላችሁ? እዚህ ጋር በልብ ቅርጽ ፊሎም አዳም ሰርተዋል ማለት ነው። ኬክ እየተለማመዱ ነው ከአሁኑ ማለት ነው። ከአሁኑ ምግብ መስራት እያስተማርኳቸው ነው። ተከፍሏል። የተከፈለው እኮ እንደዚህ ነው ስታይል። ሞግዚት ሲኖራቸው በቃ እንደዚህ ይፈላሰፋሉ። አሁን ይሄና እንዳለ በስኳር ነው ያጣበቁት። ቴንኪዩ ሳቅ በድጋሚ ቴንኪዩ ብያለሁ ብሎ ለሁለት ነው የሰሩት። አዳምም ፊሎም ለየራሳቸው ማለት ነው። ፈታ እያሉ ነው ብቻ 10 ከ10 ቴንኪዩ ሁላችሁም። በቃ 30 ደቂቃ ይሞላ። ምን ታስባላችሁ? እንውጣ። 100 ከ100 ይመቻችሁ ሁላችሁም።
ሌላ ቀን በሰፊው ይገባሉ። ነገም 30 ደቂቃ እንገባለን እንደዚሁ። ከዛ ይከፈታል ማለት ነው ገዝታቸው። ልጆቹንም በቃ አሁን ራሴ ይሆኑና ይተኛሉ። ኬካቸውን በልተው የሰሩትን ከዛ እናስተኛቸዋለን። አይበቃል ለዛሬ ሰው ማስገባት አልችል፣ መክፈት አልችል። ስለዚህ ምን ታስባላችሁ? 2 ሚሊዮን ይግባና ልውጣ። ቴንክ ዩ ሁላችሁም አመሰግናለሁ። 3000 ሰው አላችሁ እዚህ ጋር 3200 ሰው ሁላችሁንም ቴንክ ዩ። ኢነርጂ ጨምር። ምን አይነት ኢነርጂ ልጨምር? ኢነርጂ አሳየን። አዳም ፈታ እያለን 2 ሚሊዮን ይግባ። ኦኬ 2 ሚሊዮን ያስገቡት። 4 ወር ከ2 ሳምንት ትሸከማለች። ከያ በኋላ ትረካከባለች። ገና ይሄ ቴክኖሎጂ ይመጣል። ይህንን እኛ ራሳችን በቴክኖሎጂ በተፈጥሮ ካልመጣ በቴክኖሎጂ እናመጣዋለን። ከያ በኋላ 4 ወር ከ15 ቀን ትሸከማለች። ተአራት ሴቷ ወንዱ 4 ወር ከ15 ቀን ትሸከማለች። ተሴቷ 4 ወር ከ15 ቀን ትሸከማለች። ታፕ ኮፒ ሊንክ የወንድ መንጋ አካውንቴን እንዲያዘጋ ይህን ጀለፈፍ የአፍሪካ ሴት አነቃች ብሎ ሴቶች ታፕ ኮፒ ሊንክ። አሁን ፌሚኒስቶች ታስፈልጉን፣ ፌሚኒስቶች ታስፈልጉኛላችሁ። ወንዶቹ ችግር አለባቸው። ችግር ታፕ ኮፒ ሊንክ። ፌሚኒስቶች ጀግና ሴቶች ገና ለምን የምንቆጣጠረው እነሱን እርግዝናውን ለእነሱ ግማሹን ስናስሸክም ነው። እንዲህ ብሎ ነገር የለም። ከያ በኋላ በምጥኛ እንወዳን። የምጡ ነገር መቼ ሳይችሉ ያሉት ምክንያቱም ወንዶቹ አይችሉ። እኩልነት ቅድሚያ አትየው ትከፍላለን። አትየው ገንዘብ ቤታዮ። ኦኬ ሌላስ? ከሄለን ጋር ቀጠሮ አያስፈልጋል። ራሱ ከሄለን ጋር እንጋጠማለን። ግን እሷ በሰፊው ነው ቀጣል ያለች። ስለዚህ እኔ ደግሞ ብዙ መቀጣት አይመቸኝም፣ አልፈልግም። ያሾ ኦኬ ቤታ ሁላችሁ ቤታ ሄለን እያላችሁ ተንጫጫው። 1 ሳምንት ነው። አዲስ አጀንዳ እንሰጠዋለን፣ ይቀይረዋል። ያ በኋላ ምን አባቱ ያመጣል? ምንም እኮ ያመጣል። እንዴት የራሱ አሁን 2 ቀን ያ በኋላ ትትረሳው ትመጣና መልሰ እዚቹ ግድም እዚቹ ፌስቡክ ላይ ትመጣ፣ እዚቹ ቲክቶክ ላይ ትመጣና እንዲህ ነው የምትለው። ትጅዋየ ረስተው አንተ ሬሳ ቆራጥ ውሀድ የለ አንጀት የለ ሬሳ እኮ ስብስብ እኮ ነው። ለጊዜው ያገገለና እንዲው የዛሬ ሳምንት ልጆቿን ጥላ ስንል አይ እንዲው ደግ አደረገች ነው የምትለው። በቃ ደግ አደረገች። ይሄ አንጎልፋቶ መሀይም ነው የምትሉት ነገር ስናውቀው፣ መጨረሻችሁን ስናውቀው መዳበሪያ የላችሁ መቼስ። ወይ ተወዲት ትመጣላችሁ ወይ ተወዲያ ትሄዳላችሁ። ይኸው ነው። እኛም እንሸቅልባችኋለን። ይኸው ነው። ታለበለዚያ ምንም አታመጣል። ምንም ይበጠሳል፣ ይበረገዳል መጋረጃው። ሴቶች ነፃ ያወጣሉ። እንደዚህ ባህል ይቀራል። ኦኬ ከሄለን ጋር ብላችኋል። ግን በኃይለኛው ነው የምቀጣ ብላኛለች። ታብታብ እያደረጋችሁ 2 ሚሊዮን አስገቡት። ተወንጀ ኮፔለንግ ጠላት አለ። ወንዶቹ አላያቸኋቸውም? ትላንትና ተሰብስበው ያ እኛ እንኮራለን በአንተ። እኛስ በሴቶቹ ማንኮራው አናስረክብህ እስከነንቅጭሉና እናስረክብህ። ታብ ኮፒሊንክ አድርጎ ወንዶች አሁን በርግገዋል። ለዚህ እኮ ነው ድምፃቸውን ያጠፉና ሴቱ ደግሞ አብሮ ሴቱን ወደፊት አስቀድሞ። ድሮ ወንድ ነበረ ለጦርነት ወደፊት ቀድሞ፣ ሴት ከኋላ ዳቦ ቆሎ ይዛ ትሄዳለች። አሁን ደግሞ ተወዲህ መጡና እዚህ ቲክቶክ ላይ እንዲህ ነው የሚሉት። የኔ ጌታ ሲንግል ዳድ አማርኛው ሲንግል ዳድ ወደ አማርኛ ትለወጥ እንዴት ነው የሚባለው? እስቲ ንገሩኝማ። ንገሯት፣ ቤታዩንም ንገሯት። ኧረ ብሎ መጮት አልችልም። እየላከ ነው። ማን ነው
1.9 ደርሷል። 2 ሚሊዮን አስገቡትና በቃ ልውጣ፣ በኋላ እንጮታለን። ዝም ብሎ ነው የሚልኩትሽ። በቃ 2 ሚሊዮን አስገቡት፣ እንለያይ፣ በኋላ እንገናኛለን። ሁላችሁም እየላኩ ነው የምንጮት እያሉ ምንድን ነው ነገር 2 ሚሊዮን እናስገባው ጋይስ። ታብታብ እያደረጋችሁ ታብታብ አልኩት። በቃ 2 ሚሊዮን ሊገባ ነው። አይዞሽ እናቴ በርቺ። ታብታብ ብቻ ነው። በኋላ ከመጣው እንገናኛለን። ይመቻችሁ። ሪስፔክት ለሁላችሁም። ከልብ ከልብ አመሰግናለሁ። ጣሊያን ድረስ አይደለም ሄዶ ዘመት ነው። ይመቻችሁ። አንንቃ ወይ የነቃለት አይነ ህዝብ ያነቃ ሁለታ እኮ ቤተ መንግስት ዘሎ ይገባል። አየነው እኮ ከነቃ ታዲያስ ስለዚህ ተነቃን፣ እኛ ተነቃን እንዲያለ እናያለን። አሁን እንግዲህ ይቻላል አይቻልም ነው፣ ትችላለህ አትችልም ነው። ገጥመሃል ግጠም። አሁን እኮ ጌም እኮ ነው፣ ጌም ነው። ታዲያ ምን ችግር አለ? እንዴት ብሎ ምን ችግር አለ? ትለምን ዘንድ ትለምናለ። ዊዶንኪ አለፈ። ትክክል። እናት የምትለምንበት የምትሸከምበት ጊዜ አቅዷል። እናት ብቻዋን ጨለማ ቤት ውስጥ ልጅ ይዛ ሱፐር ማርኬት በዚህ በረዶ ልጅ ይዛ ትምህርት ቤት ልጅ ይዛ ስራ አብቅቷል። ከዛ አባት እንዲህ ልያለ ይመጣና ወለድኳቸው ልጅ ያለ የለም እኮ ስንት እናቶቻችን እኮ እንዲህ አይነቱን ጉድ እኮ እፍን ናርገው ቁጭን ያሉት እፍን ናርገው ስንቶቹ